አንደኛ ሳሙኤል ምዕራፍ 14 ከቁጥር 6 ጀምሮ በጌታ በኢየሱስ ክርስቶስ ስም ቃሉ እንደዚህ ይነበባል። ዮናታንም ጋሻ ጃግሬውን ና ወደ እነዚህ ቆላፉን ጭፍራ እንለፍ፣ በብዙ ወይም በጥቂት ማዳን እግዚአብሔርን አያስቸግረውምና ምናልባት እግዚአብሔር ይሰራልን ይሆናል አለው። ጋሻ ጃግሬውም ልብ ያሰኘህን ሁሉ አድርግ፣ እነሆ ካንተ ጋር ነኝ፣ እንዳንተ ልብ ሁሉ የእኔም ልብ እንዲሁ ነው አለው። ቁጥር 6ን አንደኛ ሳሙኤል ምዕራፍ 14 ቁጥር 6 አዲሱ መደበኛ ትርጉም እንደዚህ ይነበባል። ዮናታን ወጣት ጋሻ ጃግሬውን ና ወደ እነዚያ ሸለፈታሞች ጦር ሰፈር እንሻገር፣ ምናልባት እግዚአብሔር ይዋጋልን ይሆናል፣ በብዙም ሆነ በጥቂት ለማዳን እግዚአብሔር የሚያግደው የለምና አለው። ለእግዚአብሔር የሚሳነው ነገር የለም። ርዕሱ በቃ ለእግዚአብሔር የሚሳነው፣ እግዚአብሔርን የሚያቅተው፣ እግዚአብሔርን የሚገድበው፣ እግዚአብሔርን የሚያግደው ጭምር የለም። አምላካችን እግዚአብሔር ሁሉን ቻይ አምላክ ነው። እርሱ እግዚአብሔርን የሚያቅተው ደግሞም እርሱ እግዚአብሔርን የሚያግደው በላይ በሰማይም ደግሞ በታች በምድርም አንዳች ኃይል የለም፣ ኖሮም አያውቅም፣ ወደፊትም አይኖርም። እኛን ይገድበን፣ እኛን ያቅተን፣ እኛን አንዳች ያደርገን ይሆናል እንጂ እግዚአብሔር በዘመናት መካከል ብቻውን የነገሰ፣ ያለ አንጋሽ የነገሰ፣ ያለ ተከታዮች ብቻውን መሪ የሆነ፣ ፍጥረታትን የዘረጋ በቃ አምላካችን እንዲህ አይነት አምላክ ነው። ለመኖሩ ማንም የማያስፈልገው፣ ረዳትም አይሻ፣ ሊያደርግ የወደደውን በወደደው ልክ፣ በወደደው ሰዓት፣ በወደደው ኃይል የሚያደርግ ለእግዚአብሔር የሚሳነው አንዳች የለም። ህይወቶቻችን ላይ ዛሬ ይሄ ቃል ህይወትን ያገኛል። ተናጋሪው እግዚአብሔር ስለሆነ የሞተን የሚያስነሳ፣ መካኒቷን በመንታ የሚባርክ፣ የተዘጋውን የሚከፍት፣ ሽባውን የሚተረትር፣ እውርን የሚያበራ፣ አንካሳውን የሚያዘልል፣ አጋንንትን ያደቀቀ ያደቀቀ ለእርሱ ለእግዚአብሔር የሚሳነው የለም። በቃ ይሄ ይሆናል። በህይወት ምዕራፎቻችሁ ያቃታችኋል፣ የከበዳችሁ አንዳች ሆናችሁት እግዚአብሔር እንዲያውስ እንዲህ ይላችኋል፣ ለኔ የሚሳነኝ የለም። እግዚአብሔር የሚያቅተው የለም። በህይወት ምዕራፎቻችን እግዚአብሔር የከበደው ተራራ የለም። በዘመናት መካከል አቅቶት ወደ ኋላ ተመልሶ አያውቅም። እግዚአብሔር የሚያግደው፣ የሚገድበው፣ የሚያቅተው አንዳች ኃይል የለም። እስራኤላውያን ከፍልስጤማውያን ጋር ሊዋጉ ተዘጋጅተው ባሉበት ሰዓት የቃሉ ሐሳብ ከእስራኤላውያን ወገን ከንጉሱ ሳኦልና ከዮናታን ውጪ በየትኛውም ሰራዊት መካከል በየትኛውም ወታደር ጦርም ደግሞ ሰይፍም የለም ይላል። ከሳኦልና ከዮናታን ውጪ ሰይፍና ጦር የያዘ አንድም እስራኤላዊ አንድም ወታደር የለም። ከዚህ የተነሳ ፍልስጤማውያን ከበዋቸዋልና እንዲህ ሚል ቃል አለ። ንጉሱ ሳኦል ራሱ ከመጨነቁ የተነሳ ዛፍ ስር ተቀምጦ ነበር ይላል። በዚህ ልክ ተጨንቀዋል። ከላይ ከንጉስ ጀምሮ እስከ መደበኛ እስከሚባሉት ነዋሪዎች ጭምር በወታደሩ መካከል ጭንቅ የሆነበት ጦርነት። ለምን እንዳይዋጉ? እጃቸው ላይ ሰይፍ የለም፣ ጦር የለም። ያለው ለንጉሱና ለንጉሱ ልጅ የተሰጠ ከሁለት ሰይፍ ውጪ የሌላቸው። ባለንም እንውጣ እንዳይሉ ፍልስጤማውያን ከበዋቸዋል፣ ምሽጎቻቸውን ሰርተዋል። ከዚህ የተነሳ ንጉሱ የሚያደርገው ሁሉ ጠፍቶት እግዚአብሔርን ባለመታዘዝ ነው የቀደመውና ዛፍ ስር ተቀምጦ የተጨነቀበት ምዕራፍ። በዚህ መካከል የንጉሱ ልጅ ዮናታን ተነሳ ይላል። ፍልስጤማውያን ሰፈርን መሻገርን ፈለገ ይልና ጋሻ ጃግሬውን ተነሳለው።
እንግዲህ እናስብያለሁ ወደ ፍልስጤማውያን ሰፈር ለመግባት እነርሱ ላይ አንዳች ለማድረግ አቅጃለሁ ፈልጌያለሁ አብረኝ ትወጣለህን ደግሞ ቀጠል አደረገና ምናልባት አለ እግዚአብሔር ይዋጋልን ይሆናል ከዚህ የተነሳ ይሄ አምላክ ይሄ እግዚአብሔር የሚባለው በጥቂትም በብዙም የሚያግደው የለም ምናልባት እንደምታየን እኔ እናንተ ብቻ ነን ሁለት ነን እጃችን ላይ ሰይፍ የለም ጦር የለም አንዳች እናደርጋለን ብትል እንደው አቅም ያለን አንመስልም ለሚያየን አይደለም የጦር ሰፈር ቀርቶ አንዳች ሰው የመግደል ኃይል እጃችን ላይ ያለ የለንም ምንም መሳሪያ አቅም የለንም ሁለት ነን ዘወር ስንልም ንጉሡ አያውቅም ነበር ስለሚል የሚከተለን የሚያግዘን የሚያበረተን ሰራዊትም አልመጣም የለም የሚታይ ነገር ግን የገባኝ እውነት አለ በጥቂትም በብዙም ምንም የማያግደው አምላክ አለኝ ሰይፍ ባይኖር እግዚአብሔር አለ ጦር ባይዝ እግዚአብሔር አለ ሁለት ብንሆን ሰራዊት ባይከተለን የቀደመልኝ አለ እርሱ እግዚአብሔር የሚያግደው የለም ጥቂት ቢሆን ብዙ ቢሆን እግዚአብሔር ነው በትንሹም እግዚአብሔር ነው በብዙም እግዚአብሔር ነው በሰይፍም እግዚአብሔር ነው ያለ ሰይፍም እግዚአብሔር ነው ሰይፍ ስንል ሰይፍ አይባልም ሰይፍ የሚይዘን እግዚአብሔር ነው ጦርም ሳንይዝ እግዚአብሔር ነው በባዶም እግዚአብሔር ነው በብዙም እግዚአብሔር ነው አንተ ሰው ሆይ አለ ይሄ እግዚአብሔር ሁለት ሆነንም ፍልስጤማውያንን አሳልፎ መስጠትን ያውቅበታል ለምን ለእግዚአብሔር የሚሳነው የለም እርሱ እግዚአብሔርን የሚያስቸግረው 54 ላይ ማዳን ከፈለገ አይልም እግዚአብሔር አያስቸግረው በጥቂትም በብዙም ማዳን ይፈልግ እንጂ እግዚአብሔርን የሚያስቸግረው እርሱ እግዚአብሔርን የሚቋቋም እርሱ እግዚአብሔርን የከበደው ተራራ የለም ይሄ ቃል ህይወቶቻችሁ ላይ ይፈጸማል እግዚአብሔር እንዲህ ይሏችኋል ጥቂት ይሁን ብዙ የሆነ ያላችሁ እንደው ከእጃችሁ የተበተኑ ምንም ይሁን ለእግዚአብሔር የሚሳነው የለም እየጨላለመ ነው ለእግዚአብሔር የሚያቅተው የለም በየትኛውም ልክ ማንጋትን ያውቅበታል አልነጋ ያለው ለእናንተ ይሆናል ማንጋትን ያውቅበታል ለምን የሚሳነው የለም እኔ ያለው ኤርምያስን 32ኛው ምዕራፍ ላይ ለኔ ለእግዚአብሔር የሚሳነኝ አንዳች ነገር የለም አለው የሚያቅተው የለም ሁለት ነን ሰይፍ የለም ጦር የለም ሰራዊቱም አልተከተለንም ስናየው መንገዱ ጭምር የማይመች ነው አይደል ወጣው ወረድኩ ነው የሚለው ሙሉ ምዕራፉን ስታዩ ወጣው ወረድኩ የማይመች ነው በመውጣቴም በመውረዴም ግን እግዚአብሔር አለ ሰይፍ ባሊዝ የያዘኛል እርሱ እግዚአብሔር ደግሞ በጣም በብዙ ሰራዊት ማሸነፍን የሚያውቅ ብቻ አይደለም በጥቂትም ማሸነፍን ያውቅበታል አለው ሁለት ሆነን አሳልፎ ይሰጠናል ለምን ለእርሱ ለእግዚአብሔር ፍልስጤማውያን አያቅቱትም እርሱ እግዚአብሔርን የሚሳነው የለም አያቅተው መውጣት መግባታችሁ ለእግዚአብሔር የሚሳነው ነገር የለም ያ አምላክ በሁለቱ ፍልስጤማውያንን አሳልፎ ሰጣቸው እንደ ቃሉ የሆነ አይገድቦማ ከንጉስ ጀምሮ እስከ ህዝብ ድረስ የተጨነቁት ለነርሱ እንጂ ፍልስጤማውያን ካስጨነቁ የሚያስጨንቁት ሌሎችን እንጂ እግዚአብሔርን አይደለም ለእግዚአብሔር የሚሳነው ነገር የለም በቃ የዕለቱ መልእክታችሁ ይሄ ነው እኔን የሚያቅተኝ የለም ይላችኋል ከብዷችሁ ይሆን እናንተ አቅቷችሁ ይሆን ከብዙ ነገር የተነሳ እንደው መውጣት መውረዱ አድክሟችሁ ይሆን ስታዩት እንደው መሽቷል ነገር ብሏችሁ ሌሊቶቻችሁ ረዝመው
አዎ ለእናንተ ያልተቻለውን ለእርሱ ለእግዚአብሔር ይቻለዋል። መሽቶ አይቀርም። ከዚህች ምሽት ጀምሮ ሌሊቱ አይረዝምም፣ ይነጋል። ማንጋትን የሚያውቅ እርሱ እግዚአብሔር ያነጋዋል። ለነፍስ እኮ ነው እየተናገረ ያለው። ማንጋትን የሚያውቅ እርሱ እግዚአብሔር ከእናንተ ጋር ነው። እግዚአብሔር አብርሃምን እንዲህ አለው፣ የዛሬ ዓመት ሚስት ሳራ ልጅን ትወልዳለች። ሳራም ከድንኳኑ ጀርባ ሆና በልቧ እንዲህ ስትል ሳቀች ይላል። በእውኑ ቃል በቃል ጌታዬ ደክሟል፣ መውለዱ ቀርቶ በዚህ ነገር ሲደሰት ይሆን አለች። ደክሟል፣ አቅቶታል፣ ሸምግሏል፣ እኔም አርጅቻለሁ። ምን እያለች ነው? አጉል ተስፋ፣ በቃ አጉል ተስፋ ይመስላል። በልቧ ሳቀች። የማይሆን ነው። ራሷን ብቻ አይደለም ጌታዋን አብርሃምን ስታየው የማይሆን ነው። በሰው ዘንድ አይቻል ይሆናል፣ በእርሱ ዘንድ ግን ሁሉ ይቻላል። ለሰው የማይቻለው እግዚአብሔርም አብርሃምን እንዲህ አለው፣ ሳራ ስለምን በልቧ ሳቀች? ጌታዬም ደክሟል እኔም አርጅቻለሁ ስትል በልቧ ሳቀች አለና ሌላ ማብራሪያ አልሰጠውም። በእውኑ ለእኔ የሚያቅተኝ ነገር አለን? እኔ እግዚአብሔርን የሚሳነኝ ነገር አለን? መጀመሪያ እንዲህ ነበር ያለው፣ ሚስት ሳራ ወንድ ልጅን ትወልዳለች አለው። ሳራ በልቧ ከሳቀች በኋላ እግዚአብሔር እንዲህ አለው፣ በእውኑ እግዚአብሔርን የሚሳነው ነገር አለውና እንግዲያውስ የዛሬ ዓመት ባልኩበት ቀን እመጣለሁ አለው። ሳራም ወንድ ልጅ ትወልዳለች አላለም፣ ይኖራታል አለ። ቃል በቃል ታቅፋ ነው ማገኛት። ለምን? ለእኔ ለእግዚአብሔር የሚሳነኝ ነገር የለም። ከዚህ የተነሳ ታቅፋ አገኛታለሁ፣ ይዛው አገኛታለሁ። የተገባው የተስፋ ቃል እጆቿ ላይ ገብቶ ለምን? ለእኔ ለእግዚአብሔር የሚሳነኝ የለም። ሳራ እውነቷን አይደለም ወይ? ነው። ከሁኔታው አንፃር፣ ከእድሜው አንፃር፣ ከነገር አንፃር ልክ ነው። ከተናጋሪው አንፃር ነው ትንቢት ቢተረጎመው። የተስፋው ቃል የሚታየው ከተናጋሪው አንፃር። ተናጋሪው እርሱ የሚሳነው የለም። እድሜ አይገድበውም፣ እርጅና አይዘውም፣ ድካም አይዘውም፣ ምሽት አይዘውም። የሚሳነው ነገር የለም። የተነገረባቸው የተስፋ ቃል ሁኔታውን ስታዩ አይሆንም፣ ተናጋሪው ነው። እርሱ የሚሳነው ነገር የለም። በሰው ዘንድ የማይቻል አለ ኢየሱሴ፣ በአምላኬ ዘንድ ሁሉ፣ ቃል በቃል ሁሉ የምትላለች የሆነ የተገድ ሁሉ በእርሱ ዘንድ ይቻላል። አያቸው። የተስፋ ቃልም ትንቢትም የሚተረጎመው ከተናጋሪው አንፃር ነው። ተናጋሪው ሲናገር ከራሱ አንፃር ነው፣ ከኛ አንፃር አይደለም። ከሁኔታ አንፃር ተናግሮ አያውቅም፣ ከራሱ አንፃር ነው። ከተናጋሪው አንፃር ሲተረጎም የዛሬ ዓመት እመጣለሁ፣ መቼ? ባልኩበት ጊዜ አለው እና ሳራም ወንድ ልጅ ይኖራታል። ኖሯት ነው የሚመጣው። ለእርሱ ለእግዚአብሔር የሚሳነው ምናልባት ብዙ ነገር እያየን ጨላልሞብን ተስፋ ቆርጠን ይሆን? ሁኔታውን ነገሩን ስናየው የሚሆን የሚደርስ የምንጨብጠው እስካይመስለን ድረስ እንደው መንገዱ ረዝሞብን ይሆን? ብዙ ነገሮቻችንን ስናየው ተስፋ የሚያስቆርጥ ብዙ የተስፋ ቃል የተሸከምን ደጋግሞ አምላክ ሊያጽናናን ሊያበረታን እንደው በቃሉ ሲመጣ ልክ እንደ ሳራ በልባችን ስቀን ይሆን? እንደው አጉል ተስፋ አይነት የሚመስል እና ይህ አምላክ ቀድሞውኑ በጠዋቶቻችሁ የተናገራችሁ እንዲህ ይላችኋል፣ ለእኔ ለእግዚአብሔር የሚሳነኝ ነገር የለም። እኔ እግዚአብሔርን የሚያቅተኝ የለም። ለእግዚአብሔር የከበደው ተራራ ኖሮ አያውቅም።
ሳይራመድበት የሚናድ እኛ ስንወጣ ይከብዶን ይሆናል። ሳይራመድበት አይቶት የሚናድለት ግዑዝ የሚታዘዝለት እርሱ እግዚአብሔር አምላካችሁ ነው። የሚያቅተው የለም። የማይቻለውን የሚያስችል የማይሆነውን የሚያደርግ ያልተጠበቀውን እርሱን እንግዳ የሆነን ነገር የሚያስጨብጥ እግዚአብሔር የሚያቅተው የለም። ሊሊኮ ዘመረች ይህም በእግዚአብሔር ዓይን ቀላል ነው። ቀላል ነው በእግዚአብሔር ዓይን። በእናንተ ዓይን ከብዶ ይሆናል። በእናንተ ዘንድ አልቻል ብሎ ይሆናል። እናንተ ስትያት አድክሟችሁ ይሆናል። እናንተ ጨላልሟል ነገ ብሏችሁ ይሆናል። በእግዚአብሔር ዓይን ቀላል ነው። አወይ የከበደባችሁ ነገር ላይ እኮ ነው። እርሱ በእግዚአብሔር ዓይን በተናጋሪው አንፃር ሲብራራ ቀላል ነው። የመጨረሻ ሐሳብ ጸልያለን። መዝሙር 126 እግዚአብሔርም ለጽዮን ምርኮን በመለሰ ጊዜ ይላል ትርጉሙ። ህልም እንጂ ቃል በቃል እውን አልመሰለንም አሉ። ከዚህ የተነሳ እርሱ እግዚአብሔር አፋችንን በሳቅ አንደበታችንን በእልልታ ሞላው። በሕዝብ መካከልም አምላካቸው እግዚአብሔር ታላቅ ነገር አደረገላቸው ተባለ። ይህ እግዚአብሔር ለጽዮን ወይም ለኢየሩሳሌም ቀድሞ የገባላት ተስፋ ነበር። ይህ ተስፋ እጇ ላይ ሆኖ ያላት ተበዘበዘች፣ ተወሰደባት። ጽዮን መና ቀረች። ከዚህ የተነሳ ሕዝቡ የተወሰደብን ይመለሳል የሚል ተስፋ የላቸው። ሳቅ የራቃቸው ይሆናል የኛ የሆነው ዳግመኛ ይመጣል፣ የተወሰደብን ያ ምርኮ ሆኖ ወደኛ ይቀርባል የሚል ተስፋ የላቸው። ለዚህ ነው እግዚአብሔርም ለጽዮን ምርኮን ሲመልስ ህልም መሰላቸው። አልጠበቁም። በእነርሱ ዘንድ የማይቻል ነበርና። ተናጋሪው ግን ህልም እስኪመስል እውነት ያደርገዋል። የማይቻለውን ያስችለዋል። አዲሱ መደበኛ ትርጉም ህልም እንጂ እውን አልመሰለንም አሉ። እየተወሰደባት ሲሆን አልረሳትም። መዳፉ ላይ ነው። በጠዋት የተናገራትን ያንን እውነት ህልም እስኪመስላት ድረስ አቀረበላት። የተወሰደባትን መለሰላት። ለምን? ነገር የሚብራራው ከተናጋሪው አንፃር ነው። ተናጋሪው የሚሳነው ነገር የለም። በጠዋቶቻችሁ የተነገረባችሁ ብረሳሽ ቀኜ ትርሳሽ የተባለች ኢየሩሳሌም አምላክ እንደሌላ ስትበዘበዝ፣ አምላክ እንደማያውቃት መሪ እንደሌላት ህዝቦቿ እንደዛ ሲሆኑ እርሷም የተወሰደብኝ አይመለስም ባለችበት ማግስት በእነርሱ ዘንድ የማይቻለውን ህልም እስኪመስላቸው እንግዳን ነገር አደረገላቸው። እግዚአብሔር እንግዳን ነገር ያደረገባችሁ ነገሩ ህልም እስኪመስላችሁ ያ አይሆንም ያላችሁት እስኪሆን ድረስ የማይቻለው እስኪቻል ድረስ አይነጋም ያላችሁት እስኪነጋ የረዘመ ሌሊት ቅርብ እስኪሆን ድረስ እግዚአብሔር እንግዳን ነገር ያደረገባችሁ። ወይ እንዲህ ብዬ ልመርቃችሁ። እንግዲያውስ እንዲያ ከሆነ አንደበታችሁን በሳቅ ይሙላው፣ አፋችሁን በእልልታ ይሙላው። በሕዝብ መካከል እንደው እግዚአብሔር ታላቅ ነገር አደረገ ይባል። ይወራ አምላክ በእናንተ በኩል ይነገር ስሙ በእናንተ በኩል ካደረገው ነገር የተነሳ ይወሳ እርሱ። እንግዳ ነገር ሆነ። እነርሱ
አይሆንም ያሉት ተኝቼ ሆነን እውነት ነውን? የማይሆን ነው አይሆነው። አይቻልም የተባለው ነው የተቻለው። ምድር ላይ ያለ ሰራዊት ሁሉ ምርኮቻቸው ሊመልስ እኮ አይችልም። በጧቱ የያዛት ጽዮንን ተናጋሪው እርሱ እኮ የሚሳነው ነገር የለም። ለእርሱ የማይቻለውን ለእርሱ ለእግዚአብሔር ህልም እስኪመስላችሁ ነገር እግዚአብሔር እንግዳ ነገር ያድርገባችሁ። ስትባንኑ እውነት ሆኖ አገኙት። የሚጨበጥ ሆኖ አገኙት። የምትዳስሱት ይሆንላችሁ። የሚነካ ይሆንላችሁ። የተስፋ ቃላችሁ እግር አውጥቶ ይቅረባችሁ። አፋችሁ በሳቅ ይሙላ። አንደበታችሁ በእልልታ ይሞላ። ልጨርስ ነው። ምናልባት ይሄ እንዴት ይሆናል ያለች ነፍስ ትኖር ይሆን? ይሄስ እንዴት ይሆናል? በየትኛው አቅሜ፣ በየትኛው ኃይሌ፣ በየትኛው ብርታቴ፣ በየትኛው እንዲና እንዲያ ብላ ስሌት አቅርባ የተነተነች ነፍስ ትኖር ይሆን? ይድረስ ይሄ መልእክት ላንቺ። መልአኩም መጥቶ ማርያምን እንደው ወንድ ልጅ ትጸንሻለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም የዓለም መድኃኒት ነው ብሎ በነገራት ጊዜ ይህን የምስራች ማርያም እንዲህ አለችው፣ እኔ ወንድ አላውቅም፣ ይህ እንዴት ይሆናል? ቃል በቃል ይህ እንዴት ይሆናል ማለት በዘመናት መካከል ሆኖ አያውቅም። እንደዚህ አይነት ነገር ሰምተን አናውቅም። ሊሆን የሚችልበትን መንገድ እኔ ደግሞ ለዛ አልተስተናገድኩም። ይህ እንዴት ይሆናል አለች። መልአኩ አንድ የሚያውቀውን እውነት ነገራት። ዘመድሽ ኤልሳቤጥን አወቅሻት? የኤልሳቤጥ እርግዝና በማርያም ዘንድ አልታወቀም ነበር። መልአኩን ያበሰራት አያይዤ እንዲህ ልመርቃችሁ፣ ከሰማይ የሆነ የምስራች ይቅረባችሁ። ዘመድሽ እርሷ ኤልሳቤጥ የ6 ወር ነፍሰ ጡር ናት። ይህንን ሲነግራት ማርያም የምታውቀው እውነት አላት። ዘመድ ናትና በዘካርያስና በኤልሳቤጥ ላይ እንዲህ አይነት ነገር ሊሆን እንደማይችል ታውቃለች። አይደለም ማርያም፣ ዘካርያስም ኤልሳቤጥም የጸሎት ርዕሳቸውን እስኪረሱ ድረስ ተስፋ ቆርጠዋል። በዘመድሽ ላይ የማይቻለው እኮ ሆኗል። በእርሷ ላይ የማይሆነው ሆኗል። አሁን ዘመድሽ እኮ ነቀፌቷን እኮ አስወገደላት። ስለ ዘመዱ አብራራላትና እንዲህ አላት፣ ዘመድሽ እርሷ ኤልሳቤጥ የ6 ወር ነፍሰ ጡር ናት። ከዛስ ለእርሱ ለእግዚአብሔር የሚሳነው ነገር የለም። ዘመድሽ ላይ ይህንን ያደረገው ለእርሱ ለማይሳነው፣ ምንም ለማያቅተው፣ እድሜ ለማይገድበው፣ እርጅና ለማይዘው፣ ሁኔታዎቻቸውን ጥሶ መሄድ የሚችል አቅም ላለው ለእርሱ ለእግዚአብሔር የሚሳነው ነገር የለም። እና አንቺ ላይም እንዲያ ይሆናል። በዘመናት መካከል ያልሆነውን እውነት ነው አብራራሽ፣ ነገርሽኝ። ያልሆነውን ግን ወደ መሆን ያመጣዋል። የማይቻለውን ያስችለዋል። እንዴት ይሆን ላልሽ ነፍስ ለእርሱ ለእግዚአብሔር የሚሳነው ነገር የለም። ይልቁንስ ነቀፌታን እያስወገደ ያከብራል እንጂ ባዶነትን ይሞላል። ያነከሰውን ያዘልላል፣ የሞተውን ይቀሰቅሰዋል።